ትልቅ ወንዝ አለኛ አካባቢ ባራ ውስጥ ትልቅ ወንዝ አለ። እዛ ሌሊት ከቤት ወስቶኝ ይወስዱ አውሬ ያለበት ሰው በጣም በአውሬ የሚፈረበት እኔ እዛ ወንዝ ደም ከነሱ ጋር ቁጭ ይላል። ማት ናቸው እንደዚያ ሴት በዚህ መንገድ እንደዚያ ብሪዛ ታልፋለች ብሎ ይናገራል። አሁን አንተ እዛ ወንዝ አካባቢ ስትሆን የምታያቸው ፊዚካሊ ነው ወይስ ስፒሪቹዋሊ ነው የምታያቸው? ከዛ ባህር አካባቢ ይሄዱና ወንዝ አካባቢ ይሄዱና ወንበር አስቀምጦ በትክክል ቡና ያፋሉ ይጣጣሉ። እዛ ኃጢአት እንዲሰራ እንዲረከሱ ከእይቱ ጋር የወለደ ልጅ ጋር ሆቴል ሲገባ ያልፋሉ። መናፍስቱ መጋረጃ ውስጥ ሲያልፋ ያለው ከዛ ንምግባዛ ከዛ ባላለው ይጣጣለው ከዛ ላይ ሄዳለው ተከፍሏል። እዚህ የሆነ ሰው የከፍሏል ይላል፣ ግን አልተከፈለም ይሳብ ወይ ራስ ነው ማጠፋው። በሰው እጅ እንደሚሞት እንኳን አለቀ። በጣም ተደባዳቢ ነኝ። ሰው ሲዳማደስ ይለኛል። ሰው እንደ ማጥቼ ሰው ደም ጠጥ ነበር። በዚህ እድሜ ምን አደረኩ መሰለ? ቤት አቃጥላለሁ። ሰው ቤት እጄ ማቃጠል ማንንም አያውቅም። ማዘር እንግዲህ ወልዳኝ ጥላኝ ትሞታለች መንገድ ላይ። እሺ ማለት እናትና አባት አንድ ላይ አልነበሩ። ማዘር ፓዘር ያባራታል። ከዛ ሄዳ የታከመች መንገድ ላይ ነው የሞተችው። አንተን እኔን አዝላ ተወልደሃል? ተወልጃለሁ። እኔን አዝላ መንገድ ላይ ትሞታለች። ተጣልተው ነው ከአባት ጋር? ከዛ እኔ በቃ ሕፃን ነበርኩኝ እንደነሱ እንዳሉኝ ነው። ስንት አመት የሆነ ነበር? ከአመት በታች አራሱኝ ማለት ነው። እሺ ከዛ ውሳ ሞተች። ከጧት ሰውየው ሲናገረኝ ማለት ነው 2 ሰዓት እንደሞተች 10 ሰዓት ምናምን ነው የተገኘችው። እስከዛ እኔ ጡቷን የጠባው ነበር። ኦሬዲ ሰሞታለች። እናት ሞታ ጡቷን የጠባህ ነበር? እነሱ እንደናገሩኝ ማለት ነው። ከዛ አነሱኝና አመጡ። አንድ ቄስ የመካነ ኢየሱስ ቄስ እኔን ተቀበለ። ቄሱ ይቀበልና ለአጎቴ ይሰጣል። አጎቴ ደግሞ ተቀብሎ ለአያት ይሰጣል። ከአያት ደግሞ ፋዘር ይቀበላል። ከዛ ነው ያደኩኝ። በጣም ነው የሚያሰቃኝ ፋዘር። በጣም ይገርፈኛል። በጣም ይሰቃያለው። እንጀራ እናቶች ያስቸግሩኛል ምናምን። አባት ምን ያህል ስንት ሚስት ነበረው ማለት ነው? 3 ሚስት ነበረው። ያንተ እናት ስንተኛ ነበረች? ሶስተኛ ነበረች። ሁለተኛ ናት። ግን ከሷ በኋላ ደግሞ እሷን አባሮ በሷ ቤት ሌላ ሴት አምጥቷል። ኃይለኛ ነበር አባት ማለት ነው። ስለ አባት ምን ነበር የሰማኸው? ምን አይነት ሰው ነበር ስትሰማ? በጣም ክፉ ሰቅሎኝ ሁሉ ነው የሚገርፈኝ። የእውነትና ይሰቅለኛል። ሌሊት እንደበቃ እንደዚህ የተገረፍኩ ነው ማድረው። ሳክሮ ሲመጣ እኔ እንደሚስት የሚገረፈኝ በቃ እንደፈለገ የሚያደርገኝና። ለሌሎች ሰዎችስ ምን አይነት ሰው ነበር? ሌላ እንግዲህ እንጀራ እናቶችን ይገርፋል፣ ልጆቹን ግን አይነካም። የእውነትና እንዴት? ግን እኔ ነኝ ቀጥሎ የሚገርፍ። ሚስቶቹን ይገርፋል? አዎ ይገርፋል። ግን እኔ ነኝ ፎከስ የሚያደርገው። በቦታ በገባ ቁጥር እኔ ነኝ የሚገርፈኝ። ደግሞ በጣም ልጅ ነኝ እኮ እንደዚህ ጎረምሳውኛ ምናምን አይደለም። በጣም ህፃኑኛ ነው የሚገረፈው። ከዛ እሱ ሲማጣ ውጭ ነው የምወጣው እና ገጠር ውስጥ ነበርኩኝ። እንግዲህ ከከተማ ወደ ገጠር አምጥቶኛል። ከዛ ውጭ ወጣና የሆነ ቦታ ቁጭ ይላሉ። ያነ መንፈስ በአካል የተገለጠው። ስንት አመት ነበረ? 7-8 አመት። አንተ እንግዲህ እናት ለአባት ሁለተኛ ሚስት ሆና ከዛ እናትን ሲመታት ከቤት ወጣች። ያ ነበር ሪዝኑ። ተመታ ነበር በጣም በወቅቱ እንደሰማኸው። እስከዛ በኋላ አንተ ጡቷን እየጠባች ያለ ሞተች። ሰው አገኘክ። እንደገና ወደ ቤተሰብ መጣክ። ስለዚህ እስከ 7 አመት ከአባት ጋር ኖር ነበር ነው በቃ እስከ ትልቅ እስከ እነሱ ጋር ነበርኩ። ግን 7ኛ አመት አካባቢ ወይ 8 አመት አካባቢ ስለሚያስጨነቀኝ ሌሊት መጥቶ ሳክሮ ከመጣ ወጣለሁ ከቤት እና ራቆትን ማስም ያሳደረኝ ዝም ብሎ በቃ የሆነ ገጠር ማደም እንደ የሆነ የተሰራ አለ ብቻ እዛ ላይ ራቆት ነው ማድረው። ከዚህ ማታ እንደፈለገ ነው የሚገርፈኝ። ከዛ ታው የሚል ሰውም የለም። እንጀራ እናቶችም ምንም አይሉ። ከዛ ወጣና ውጭ አመሻለሁ። በራንዳ ላይ ጫካ፣ በጣም ጫካ ሀገር ነው ያለው። በአካል መንፈስ መጣ። መንፈስ እንደሆነ ጫካ ውስጥ ሆነ። ጫካ ውስጥ ያለው በቃ በአካል ይመጣሉ። አንተ እኛ ለምን ከኛ ጋር ሁን ይላሉ። እንደ ሰው እኮ ነው የሚገለጠው። ሰው ነው የሚመስሉት። እሺ ምናምን እኔ ከአባቴ ናውጣሉ ይልኛል። ጭንቀት ላይ ስለነበርኩኝ ይሽላል። ከዛ ይሽቤ በቃ
በፈለኩበት ሰዓት ምግብ ሲረበኝ እንደዚህ የሆነ ነገር ሲሆን ይነግሩኛል። በቃ ከዛ ምግብ ከፈለኩኝ ይመጣል ምግብ። ማን ነው የሚያመጣው? መናፍስቶቹ። በጣም ይገርማል። እሺ ይበላለሁ፣ ይጠጣለሁ። በቃ ከዛ በኋላ ያውቁት መጣው። ከዛ ፋዘር ምን ያደርግኛል እንደዚህ እየገረፈ ደሞም ይወስዳል ወደ ቃልቻ ቤት ወደ አጋኔን ቤት። የማይወስደኝ ነገር የለም። ተወልጄ ያደኩት ባሉፍ እንዳልኩኝ ቤንች ሻኮ የሚባል ሚዛን ቴፒ ላይ ነው ተወልጄ ያደኩኝና ያለትኩበት መናፍስት ቤት የለም። እዛ መናፍስት ቤት ሲሄድ እኔ ነኝ አለቃም ሆነው ማለት እኔ ጋር ያለው መንፈስ እኔ እሱን እንዲሳደብ ያደርገኛል። እኚህ ባለው ቃቢዎች አውቃበ ዝም ባል ምናምን ይላል። ከዛ ዝም ይላል። አንተን ይሰሙሃል? አዎ እኔ ማለት ጮጫ እኮ ነኝ፣ በጣም ልጅ ነኝ። ዝም ባል ምናምን ስላቸው ዝም ይላሉ። ከዛ እያደኩኝ ሲመጣ በቃ የፈለኩትን ነገር ለማድረግ ችግር የለው እኔ ብቻ ላታው። ምን አደረክ እስቲ በዛ እድሜክ? በዛ እድሜ ምን አደረኩ መሰለ? ቤት አቃጥላለሁ። ሰው ቤት እጄ ማቃጠል ማንም አያውቅም። ተደብቄ ሰው መደበደብ፣ ሰውን መዝረፍ፣ ይህን ሁሉ ሳድርግ የሚያውቀው የለም። እኔ ነኝ የማውቀው። ሰው ሌላ ሰው ይታስራል፣ እኔ አልታሰርም። እኔን የሚያውቀኝ የለም። ደግሞ ሰው አይገምትም በዛ። ሌላው ደግሞ ለምሳሌ አንቺ ጋር ቁጭ ብዬ የተጫወትኩኝ ቀስ ብዬ እወጣለሁ። ለኔ ነው ቀስ ብዬ ሸወትካቸው ነው የሚመስል፣ ግን መንፈሱ እየሰለበኝ ነው። አብረን እንደዚህ እንጫወታለን። ከዛ እናንተ ሸውጄ ቀስ ብዬ የትኩ ነው የሚመስል ለኔ ላካ በነሱ መሃል መንፈሱ እየሰለበኝ ነው። ኦኬ አትታይም? ካይናቸው ተሰወራለ? እነሱ አያዩኝም። እኔ ቀስ ብዬ የትኩ ነው የሚመስል። አንተ ምንድነው እንደዚህ የሚያደርግ ሰላቤና እንደ ምናምን ይሉኛል። ከማከከላቸው ወጥቼ ጠፋለሁ። ከዛ የሆነ ቦታ ራስን አገኛለሁ። ምን ይሆንኩ ነኝ ያልኩት በቃ እኔ ደግሞ ደስ ነው የሚለኝ። ምንም ጭንቀት የለብኝ፣ ደስ ነው የሚለኝ። እልም ያለው ማንንም በማይገባ ጫካ ውስጥ ሌሊት ሄዳለሁ። ይጠርቶኝ ይወስዳሉ። በቃ ትላልቅ መናፍስቶች ይሄ በቃ የወንዝ በጣም ትልቅ ወንዝ አለ እኛ አካባቢ ባራ ውስጥ ትልቅ ወንዝ አለ። እዛ ሌሊት ከቤት ወስቶኝ ይወስዱኛል። አውሬ ያለበት ሰው በጣም በአውሬ የሚፈረበት እኔ እዛ ወንዝ ሄደና ከነሱ ጋር ቁጭ ይላሉ። ማት ናቸው። ምንድነው ግን ምናልባት አሁን እኔ ያው ይሄንን ዓለም ስለማናቅ በጌታ የሆነን ሰዎች አዲስ ነገር ነውና በእርግጥ ሰይጣን ክፉ ነው፣ ሸታም ነው፣ በክርስቶስ የመስቀል ስራ የተሸነፈ ነው። ግን እንዳልከው ደግሞ አባትም የሚያመልኩት ቃቢ ጥንቆላ ምናምን ካለ ያ ደግሞ አንተንም ደግሞ እዛ ስፍራ ብቻህን ስፒሪቱ አግኝቶ ነበር። አሁን አንተ እዛ ወንዝ አካባቢ ስትሆን የምታያቸው ፊዚካሊ ነው ወይስ ስፒሪቹዋሊ ነው የምታያቸው? እንግዲህ አልጨብጣቸው ግን በአካል እናጠገብ ላይ አያለው እግራሉ እጃለው ምናምን። ከዛ ባህር አካባቢ ይሄዱና ወንዝ አካባቢ ይሄዱና ወንበር አስቀምጦ በትክክል ቡና ያፋሉ፣ ይጣጣሉ። በትክክል በቃ ቡና ነው የሚመስለው። ይጣጣሉ፣ ይጫውታሉ፣ ይስቃሉ። ግን ዝም ነው የምትይው። ምን አታውሩም? አያውሩም። ብቻ ሲረብክ ምግብ ይመጣል። ማን እንደሚመጣ አታውቅም። ትበያለሽ። እንዲህ ያለ አሳደጉኝ። ስንት ዓመት አብረህ ኖርክ ማለት ነው ከዚህ መንፈስ ጋር? እስከ 15 ሆነ በቃ በመናፍስት ውስጥ እንደዚህ። ከዛ እያደኩ ስመጣ ፋዘር በጣም ስለሚያስቸግረኝ ትምህርት አቋረጥኩኝና ሌላ አካባቢ ሄድኩኝ። ሻኮ የሚባል አካባቢ ሄጄ ዝም ብዬ ሰው ጋር ተጠጋሁ። እዛ እየተጠግቼ ማላደርጉ ነገር የለም፣ ግን ሰው ምንም አያውቅም። ምን ታደርጋለህ? ሰርቃለሁ፣ ዘርፋለሁ። ለምሳሌ ኬስል ሽላ ገንዘብ ካላ አውቃለሁ። እንዴት? ማታ እንደዚያ ሴት በዚህ መንገድ እንደዚያ ብር ይዘት አልፋለች ብሎ ይናገረኛል። ከዛ ሄድና መንገድ ላይ ጠብቄ ቅድም ብር አንጪልኝ ይላል። ይሄ ምን ብር እንደዚያ ብር ክስ ይችላል? ማን የናገረ? ልጅሽ። ከዛ ከቤተሰብ ጋር የሚያጠላው ልጅሽ ናግራለች። ከዛ ብሩን ወስዳለሁ። ከዛ ሄደን እነሱ ከቤተሰባቸው ጋር ይጣላል። አሁን ሸዋሸዋ እንደሚባለው ማለት ነው አዲስ አበባ ውስጥ። ኦኬ እንደሚባል ከዛ ሚሊተሪ ቤት ገብቼ ካደኩኝ በኋላ ነው ሚሊተሪ ቤት ሳልገባ መካነ ኢየሱስ ቸርች ሄድኩት። ልጆች እንሂድ አሉኝ። ሄድኩኝ። መካነ ኢየሱስ ቸርች ገጠር ውስጥ ነው። የት አካባቢ ነው? ወደ ቤንች ውስጥ። ከዛ ሳሬትን የሚባል ቀበሌ ውስጥ ነው መካነ ኢየሱስ ቸርች። እንደዚህ ሄድኩኝ። ሰው ሲጸልይ እኔ መጸለይ አልችልም። ማየት ነው ስራ። ዝም ብዬ ነው ማየው። አሜን አለለም ምን አለለም። ከዛ እነሱም አያውቁም እኔ ጋር ያለው ምን እንደሆነ ስለማውቁ ዝም ብሎ ኳይሩስ አስገቡኝ። ጌታን ተቀበልክ ወይስ አልተቀበልክም? ጌታ መቀበል ምናምን የለም። ገባው ገጠር ውስጥ እንደዛ ነበር። ከዛ ኳይሮስ አስገቡኝ። ኳይሮስ ያስገባኝ እኔ ኳይርና ኳይር ማጠላት ነው ስራዬ። እዛ ኃጢአት እንዲሰራ እንዲረከሱ ከእይቱ ጋር የወለደ ልጅ አውቃለሁ።
በመናፍስቱ አሰራር። ምንድነው የምታደርጋቸው? በቃ እንዲገናኙ ማድረግ ነው ስራዬ። ትደግማለህ ወይስ ምንም? በቃ ለምሳሌ ሄድና እሷና እሱን ጨብጥ ይላል መንፈሱ። ከዛ አንቺን ሰላም ብዬ እሷን ሰላም ካልኩኝ በቃ ወደ ዝሙት ዓለም ይገባሉ። ሰላምታ ብቻ ነው ስራዬ። እነዛ ሰዎች ክርስቲያኖች ናቸው። ክርስቲያን ታዲያ ያንተ መንፈስ እንዴት አልፎ እነሱን ሊነካቸው ቻለ? አያቆማ። ለምሳሌ አሁን ክርስቲያን ውስጥ መጥቼ ወንጌል ከገባኝ በኋላ ነው የገባኝ እንጂ ነፃ አላውጡኝም። እነሱም ዓላማውን አያውቅም። ክርስቲያን የሚባል ውስጥ ነው እንጂ ያሉት ክራይስት በትክክል አልገባቸው። ክራይስት በትክክል ሲገባሽ ነው መናፍስትን እንትን ማድረግ የምትችል ዲዘርነት አድርገዋል። ኦኬ እዛ በጣም ብዙ ድርጊት ነው ማድረግ፣ ግን ማንም የነቃ የለም። አንተ ኢንጆይ ታደርጋለህ በዛ ነገር? ምን ደስ ነው የሚለኝ በቃ የሆነ ክፋት ከፈለገ ቸርች መሄድ ነው። እግዚአብሔር ይገስጻው። እንደዚህ ያለውት ወደ ምን ያህል ጊዜ ቆየ ቸርች ውስጥ? 1 አመት 2 አመት። እና ቸርች ውስጥ ሲጸለይ ምን ይሰማህ ነበር? አልጸለይም እኮ ሌሎች አገልጋዮች ሲጸልዩ ምን አይነት ስሜት ነበረ? ብቻ የሆነ ልቤ ይደነግጣል። ከዛ ውጣ ይሉኛል። ከዛ የመቃወም መንፈስ ዲሊቨራንስ ጸሎት ላይ በቸርች ውስጥ አትቆይም? አልቆይም። በቃ ይንበረከክና እነሱ ሲንበረከኩ አብሬ ይንበረከካለሁ። ከተንበረከኩ በኋላ ውጣ ይላል መንፈሱ። ይጨነቃል። ምን ስሜት ይሰማሃል? ያስጨንቃል። ውጣ ቶሎ ባለኝ ነው የሚሉኝ። ያስጨንቃል። ቶሎ ውጣ ከዚህ ቦታ ይሉኛል። ወጣለሁ። ከዛ እዛ ገጠር ውስጥ አትውጣ ምናምን ብሎ አይከለከሉም። ወጣለሁ። ከዛ ጸሎት ካላቀ በኋላ ደግሞ ተመልሼ እመጣለሁ። በጣም ደግሞ የሚወዱኝ ነስቶ እንደዚህ ነበረ። እንደዚህ ያለው ሻኮ የሚባል ቦታ ሄድኩኝ። አንተ ግን በዛ ስሜት ውስጥ እንደው የሚጮህ ነገር ሌሎች ሰዎች አሁን ቸርቹ ሲጸለይ አጋንንት ይጮሃል። ሌሎች ሰዎች ሲጮሁ የመጮህ ስሜት ተሰምቶክ ያውቃል? ተሰምቶኝ አያውቅም። ግን እዛም በነበርኩበት ሰዓት እንደዚህ መናፍስትን ተቃውሞ ያጮሁት አልገጠመኝም። ምንም በቃ ኖርማል ነው። ሰው ይመጣል፣ ቸርች ይወጣል፣ ይገባል፣ ኖርማል ነው። አሁን ነው ሰው እየተረዳ ሲመጣ መናፍስትን ቻሌንጅ የሚያደርገው። ያነ ኖርማል ነው። ይገባለሁ። በፈለኩበት ሰዓት ገብቼ እንደፈለኩ ነው የምሆነው። ከዛ ወደ ሻኮ የሚባል አካባቢ ሲሄድ ዶንጂ የምትባል መካነ ኢየሱስ ውስጥ ሄድኩኝ። ሲሄድ ከዛኛው ይበሳል። በቃ ደግሞ ሲያደርጉብኝ የነበረው እንደፈለኩ ነው የማደርገው፣ ግን ማንም አልነቃም። ክርስቲያን ውስጥ ማለት ነው። እንደዛ ያለው በጣም ከእንትን ከሚለው የተነሳ ወደ ሰራዊት ቤት ተቀላቀልኩ። መከላከያ ገባ። ሰራዊት ቤት ሲቀላቀል በስንት ዓመተ ምህረት ማለት ነው? በ1987 87። ኦኬ ኢህአዴግን ነው የተቀላቀልከው? ኢህአዴግ። በቃ በፈለኩበት ሰዓት ነው ሆቴል የሚዘርፈው። ይጄ ገንዘብ ካጣው እኔ ገንዘብ እንዳጣው ብቻ ይሰማኛልና ሻንጣ ላይ ነው ገንዘብ ማስቀምጠው። ገንዘብ ካጣው መሬት ይሰጠኛል። እንደዚህ ሆቴል ሂድ፣ እንደዚህ ቦታ ብር እንዳለ በስነ ስርዓት ነው የማውቀው። ገባለሁ፣ ክላሽ ይዤ ወጥቼ ይቀበላሉ። ሰው አያውቅም ስትቀበል? አያውቃሉ፣ ግን ይፈዛሉ። በቃ እንዴት እንደሚሆነው ማለት ምንም የምትደግመው ምንም የምታረገው ነገር የለም። ሰላም ቤት ጨብጥሻለሁ፣ ወርቅ ከጅሽ ካለ ወስዳለሁ፣ ቀለበት ከነማ አቤልን ወስዳለሁ። ምንም አያውቁት። ስለዚህ ሰው በመጨበጥ ነው የሚተላለፍበት። ያን በመጨበጥ ነው። ኦኬ ዝርፊያ አድርጋለሁ። መኪና አቁሜ ይቀበላለሁ። አዎ መኪና አቁመና ዝርፊያ አድርጋለሁ። ቴት ኮኮ ይወጣለሁ ከካምፕ በስነ ስርዓት ብቻዬ ቴት ቅጄ ሰጠኝ። የት ነው የምትሄደው ምናምን የሚልም አባል የለም። ከዛ ዛሪፌ ተመልሼ ካምፕ ይገባለሁ። ከዛ ደግሞ አላቆቻችን ዝርፊያ ተካሂዷል ይላል። ከዛ እኔ በዛ ረፍኩበት እንደገና ይግል ለማስከበር ሄዳል። እኔ ማንም አይረዳም ነበር ካምፕ ውስጥ። አንተ ፈልገህ አይደለም ያን የምታደርገው? ፍላጎትም አለኝ ከዛ በኋላ። ምክንያቱም ገንዘብ ለማግኘት በጣም እንጆ ስለማድረግ ገንዘብ ያስፈልገኛል። ከዛ ሲጨነቅ እዛ ቦታ ሂድ ምናምን ሰራዊት የሌለበት ቦታ ምናምን ይጠቁመኛል መንፈሱ። ከዛ ከጅማ ወደ አዲስ አበባ የሚመጣው መኪና ከሆነ ስንት ብር እንዲያዙሉ አውቃለሁ። ከዛ ልክ ታጥቄ መጠና አቁም እላለሁ። አቁሜ ያለውን ሁሉ ወስጄ ካምፕ ከገባ በኋላ ደግሞ ተዘረፈ ይባላል። ከዛ እኔ ራስ ደግሞ ሄዳለሁ። ያ ነበር ማድርገው። ማንም አልነቃም። ግን ካምፕ ውስጥ ምን ይሉኛል? አንተ ከየት ነው ብር የምታማጣው ምናምን ሲሉኝ፣ አባቴ እኮ የመጨረሻ ደሃ እንኳን ሊረዳኝ ራሱን አይችልም። መናፍስት ዓለም ውስጥ የሚኖር ነው እሱ። ሀብታም ልጅ እንደሆንኩኝ አሰራለሁ ካምፕ ውስጥ። በጣም አባቴ ሀብታም ነው እሱ ነው የሚረዳኝ ይላሉ። ሻንጣ ብርና ሻንጣ በጣም ቤት ካምፕ ውስጥ አለ። ማንም አያውቅም። ሲፈልግ ብቻ ፍቃድ ወስዳለሁ። በቃ ወር ፍቃድ 2 ወር ፍቃድ ወስድና ሻንጣና ብር ይዤ ሆቴል ውስጥ ይከራያለሁ። ከዛ እንደፈለግኩ ነበረ ማለት ይገርም ነው። ማርካቶ ፒያሳ ድሮ እኮ ነው። ዛሬ እንግዲህ ከ89 አካባቢ በፊት
የተኛው ወርቅ ቤት ገብቼ ነበር በፌስታል ወርቅ ይዤ የምወጣው። ታደነዘዛለህ? አዎ ነጭ ሰላም ይላለሁ። ከዛ ወርቅ ስንት ነው ብዬ ሰላም ይላታል። ከዛ ወርቋን ሰብስበ ትሰጣለች፣ ብሩንም ሰብስበ ትሰጠኛለች። ያንን ብር ያንን ወርቅ ይዤ እወጣለሁ። እዛው ወይም ከአንቺ ወርቅ ወስጄ እሷ ጋር እዛ አጠገብ ሸጠዋለሁ። ከዛ ከሄድኩ በኋላ ነው ተዛረብኩ ምናምን ብሎ የሚንጫጨው። ምንም በቃ አንተ በስፕሪቱ ኮንፊደንስ አለ እንደማያሳፍር በጣም ያን በጣም ምግብ ቤት ገብቼ ለምከራበኝ ምግብ ቤት ገብቼ የፈለኩት ይበላለሁ ጠጥቼ ዋጋው ስንት ነው ብዬ ስጠይቅ ተከፍሏል ይላል። እኔ አውቃለሁ ማለት አሁን ለምሳሌ በጣም የስፖርት ማሊያ ለበሰ መናፍስቶች ነበሩ ከኔ ጋር የሚንቀሳቀሱና ሆቴል ሲገባ ያልፋሉ መናፍስቱ መጋረጃ ውስጥ ሲያልፋ ያለው። ከዛ እኔ ምግብ አዛለሁ፣ ከዛ እበላለሁ እጠጣለሁ፣ ከዛ ላይ ሄዳለሁ። ተከፍሏል እዚህ የሆነ ሰው ይከፍሏል ይላል፣ ግን አልተከፈለም ሂሳቡ። እዛ አሻሯ ነው የሚያስታት አይምሮን ያስተና እኔ እንደከፈልኩ ያድርጋል። ኦኬ ወይም እንደተከፈለ ሂሳብ ያድርጋል። እናውጣለሁ የፈለኩት ነው። ልብስ ቤት ገብቼ ልብስ ለክቼም ይጀዳል። እንዴት ለክተ በቃ ለክቼ ጫማና አለገና ከተማችን በቃ እንዴት ነው ጫማው ይላሉ። ተከፍሏል እኮ አሁን ሰው የከፍሎ ወጣ ይባላል። ከዛ የፈለኩት ልብስ ይወጣል። የነበረ መናፍስቶች መሰለ። እግዚአብሔር ይገስጸው። የሚገርም ነው። ሰይጣን በጣም ክፉ ነው። በጣም ክፉ ነው። ቸርች ውስጥ አሁን ያልናቁበት ምን ነው ታውቂያለሽ? ሰው እዛ ገጠር ያለው አሁን በተለይ ወንጌልን በጣም ወንጌል ከገባኝ በኋላ ባይብል ያጠነው ስመጣ ቴዎሎጂ ያጠነው ተራስን በቃ ክራይስት ለማወቅ በጣም ነበር እንትን ያልኩኝና ቸርች ውስጥ አጋንንቱ ሰውን ሲሻወድ አውቃለሁ። በቃ አሁን ጮህኩት ይላል ወጥቻለሁ፣ ግን አውሸቱ ነው። ለምሳሌ መናፍስቶቹ አይ እዛ ቸርች እኮ ተሻውጄ መጣሁ አንተ ያስገኝ ይላል። ውሸቱ ነው። እዛ ያለው ክርስቶስ አይደል? እዚህ ደግሞ ማለት አገልጋዩን ፌመስ ለማድረግ ሲፈልግ አጋንንት አሁን ቸርች ውስጥ አገልጋይ ነው ፌመስ የሚያደርግ ኢየሱስን ስም ያጠፍና አገልጋዩ ለመፈመስ ሲፈልግ እዛ እኮ ሸወት እኮ አንተ ያስገኝ ይላል። ከዛ አጨብጭቡ ይባላል። በጣም አደገኛ ድራማ ነው። አሁን መናፍስት ቸርች ውስጥ ሲሰራ የሚረዳው አንዳንድ አገልጋዮችን አግኝቼ ላውራ ሞክር ያለው የሚቀበልሽ የለም። እነሱ አንዳንድ ደግሞ 10 ሚሊዮን ነኝ ይላል። 10 ሚሊዮን ውሸት ነው። አቃኒት 10 ሚሊዮን አይገባም በሰው ውስጥ። እኔ አንድ መንፈስ ነው ሁሉንም መንፈስ ዲሞን እንዲያደርግ የሚያደርገኝ ነበር። አንድ መንፈስ ነው ነገ ነበር። ሁሉም ነገር አድርጋለሁ። ለምሳሌ አጋንንት እውነት ተናግረው አያውቅም አይደል? 10 ሚሊዮን ነኝ ስንት ናቸው? 10 ነኝ አጨብጭቡ ይባላል። እነሱ ፌመስ ይሆናሉ። አጋንንት ራሱ እና ቀጥሎ ማነው ፌመስ የሚሆነው? አገልጋይና አጋንንት ነው። ቸርች ውስጥ አሁን ፌመስ የሆነው ያለው ሰው ያልተረዳ። እኔን ለማውራት በጣም ሞክሬ ያለው ሚሳመሽ የለም። ትውልድ አይሰማሽም። ለምሳሌ እኔ ስምሽን አሁን እየጠፋብኝ መጣ እንጂ ድሮ ስም አውቃለሁ። ማንንም ስም ነው ድሮ ማውቀው። በአጋንንት ሳስቶና ይካለ የምትባል ነው ስሙ ይካለ እኮ ነው ይላል። እሺ ይላል። ከዛ ታኝቻለሁ እና ስንት ይዛለች እንደዚህ እናቱ ልጆቹን ልንገርክ ልጆቹን ቁጥር ስማቸውን ምናምን ነገርና ከሷ ላይ እንደዚህ ይዛለች። ሄድና ብር ጠይቃት። ከዛ መጥቼ አልማዝ ይላል። አቤት የታቀኛል ወይ አቅሻለሁ ልጅሽ እኮ ነገሮኝ ይላል። ልጅሽ ይካለቆ ጓደኛዬ ነው ተማሪ ነው ይላል። እና ምን ፈልግ ስል ኪስሽ ላይ አንድ ዘይት 5000 ይዘሽ ላንቺ ትፈራለች። ከዛ በቃ ሳታ ነው የምትሄደው። እምቢ ካለች እናካታለሁ። በቃ አለቀ። ሰላም ማለት የሚጠበቅብኝ። ከዛ ቦርሳውን ይዤ በቃ ላጤ እላለሁ። ከዛ ትሄድና ቤት ውስጥ ነው የምትጣላው ከነገር አይደለም። ብዙ ጊዜ ቸርች ውስጥ ስም መጥራት ስልክ መጥራት የሚባለው አገልግሎት ውስጥ አብዛኛው አሁን ሰው የተሻወደ ያለው እግዚአብሔር ብቻ እንደሚናገር ያስባል። ባይዞ እግዚአብሔር አምላክ ስምሽን ከጣራ ታሪክሽ ነው የሚቀይር አይደል? አንቺ ለማስለቀስ ወይም ጉባኤ እንዲያጨባጨብለት እግዚአብሔር አያወራም። መናፍስትም ስም ይጠራል። አብዛኛው ስም ግን የሚጠራ በሳይኮ ነው። ለምሳሌ ያገለገልኩበትን አገልግሎት ሌላ ጊዜ ምናልባት እነሱ ከላኩልኝ ፖስት ማድረግ ሞክራለሁ። አሰበ ተፈሪ አገልግያለሁ፣ ወንጂ አገልግያለሁ 1 አመት 2 አመት።
ሱዳን አገልግያለሁ። ብዙ ቦታዎች ባገለገልኩበት አገልግሎት ስልክ ቁጥርና ስም ኖርማል ነው የሚጠራው። አሁን እኔ ኖርማል አሁን ጠርቼ ስምሽን ስልክ ቁጥርሽን አወራለሁ። ሳይኮን ማለት የነፍስ እውቀት ነው፣ መገለጥ አይደለም። አሁን እኛ ጋር ሰው ወንጌል ከሚሰማ ይልቅ ስሙ ቢጠራ ነው ደስ የሚለው። ከዛ ስምሽ ይካለን ነው ተብሎ ይጮሃል። ስም ከተጠራ በኋላ ግን የሰውየው ታሪክ ከተቀየረ እግዚአብሔር ነው ያወራ። አለዚያ ግን ሳይኮን ማለት የነፍስ እውቀት ነው። አሁን ቸርች ውስጥ እሱ ላይ ነው መናፍስት የሰራ ያለው። ሰው መንፈስ አይመስላቸው። እኔ ያገለገልኩትን አገልግሎት አሁን አሰበ ተፈሪ ከተማ ደውለሽ ብትጠይቂው፣ ወንጂ ላይ እኔ ፕሮፌት ኤልዳናን ብትጠይቂው፣ አስማኖ ደሴ ላይ ያገለገልኩ ፓስተር ህይወት ብርሃን ቸርች በጣም ብዙ ስም ጠርቻለሁ፣ ብዙ ስልክ ጠርቻለሁ። ይገርማችኋል፣ እግዚአብሔር የነገረኝ ነው መስላችሁ፣ ግን አይደለም። እኔ ደግሞ እግዚአብሔር ተናገረኝ አይደለም፣ በነፍስ እውቀት እንደማወራ አውቃለሁ። መናፍስትም አይደለም። አሁን ደውለሽ ደሴ ላይ አዲስን ወንጌላዊ አየለን ቢጠይቃቸው ግር ይላል። አሁን የነፍስ እውቀት ስትል አሁን ለምሳሌ በተለያዩ መንፈሳዊ ፕሮግራሞች ላይ የሚደረጉ ምን ነከታተላቸው ስም መጥራት፣ ስልክ ቁጥር መጥራት አሉ። እንደ ሚራክል ይቆጠራሉ። ሰዎችን በጣም ያስደንቃቸዋል ማለት ነው። አንተ በዚህ አገልግሎት ውስጥ አልፍ ያለው ነው የምትለው። ስለዚህ የነፍስ እውቀት ምንድነው ነው? ነፍስ እውቀት ማለት ፎከስ አድርጊ አሁን ባያሽ ቀጥሎ ነፍስሽ ላይ ያለው ማንበብ ነው። ይሄ እንዴት ይቻላል? በቃ የነፍስ እውቀት የነፍስ ጥልቀት ባይብል ራሱ ይላል እኮ መጽሐፍ ይናገራል። በነፍስ እውቀት እንደፈለግሽ መሆን ትቻለሽ። ሌላው ደግሞ መናፍስትም ያቀብልሻል በዚህ እውቀት ውስጥ። በተለይ መጽሐፍ ቅዱሳዊ ካልሆነ እውቀትሽ አጋንንት ነው የሚጠቅም። እግዚአብሔር አሁን እኛ ትውልድ ብሶታም ትውልድ ስለሆነ ደሃ ስለሆነን ቸርች ውስጥ አሁን ስም ሲጠራ ደስ ይለዋል፣ ያጨባጭባል፣ ያለቅሳል፣ ያነባል። በቃ ጌታ ተናገረኝ ይላል። ውሸት ነው። ጌታ ከተናገረ ያደርጋል። ዛሬ አመት ወይም በዚህ 2 እና 3 ወር ውስጥ እግዚአብሔር ታምራት ያደርጋል ተብሎ 3 አመት ምንም የለም። እግዚአብሔር 3 ወር ውስጥ ካለ 4 ወር አያደርግም። 3 ወር ነው አለቀ። ጋድ ነዋ። የማንንም አቅም አይፈልግም። ጸለይኩ አልጸለይኩ ምናምን አይፈልግም። እግዚአብሔር ከተናገረ እግዚአብሔር አሁን ስለማይናገር ሰዎች በእውቀቱ ስላወራ 3 አመትም 4 አመትም ይቆያል። አብዛኛው በዚህ ጌም የሚጫወቱ አጋንንቶች ናቸው። ሰውስ አሁን ስም መጥራት ምናምን ትቻለሁ። እኔ አሁን ፈልገው ባይብል ማስጠናት ሰው ተወልደ ለማታለ ምናልባት እንደ ወደዚህ ቶፒክ ተመልሰን እንመጣለን። ያው ብዙ አከራካሪ ሐሳቦች ይኖራሉ። ምንድነው ባነሳው ሐሳብ ቀደም በዛነት የጥልቅ መንገድ ውስጥ ነበርክ፣ በጨለማ ስራ ውስጥ ነበርክ ማለት ነው። እንዴት ልትወጣ ቻልክ? ከዛ በኋላ እንግዲህ ወደ ሱዳንም እንዴት ተቀስ አድርገሃልና ሱዳን ውስጥ ደግሞ ይሄ የጠላት ሐሳብ አብሮክ ነበረ ወይስ ደግሞ ነፃ ከወጣክ በኋላ ነው? እንዴት ነፃ ወጣክ? ነፃ ከወጣኝ በኋላ ነው የትኩኝ። ግን ነፃ የወጣሁት እንዴት መሰለሽ? ፌደራል የደቡብ ክልል ፈጥኖ ደራሽ የሚባል ማውቀር ነበር። ደቡብ ክልል ፈጥኖ ደራሽ ውስጥ የሰራሁኝ ቸርች መጀመሪያ በ1992 ላይ ወልቂጤ በኃይል አዳራሽ ትልቅ አምልኮ ነበር። አዲስ አበባ ሰው መቶ ምናምን ትልቅ አገልግሎት ነበርና 90 አካባቢ ብቻ 91 92 ከዛ አዳራሹ በጣም ይጸልያል። እንሄዳሉ። ለመት ፈራሁኝ። እየፈራው ግን ገባው። ሲገባ ይሄ በተለይ እጅ ለእጃች ታይዘን እንጸልይ የሚለው ጸሎት ቆንጆ ነው። ለማናፈስ አደገኛ ውጥቀት ነው። ከዛ ከግራ አንድ ሴት አለች፣ ከቀኝ ላይ አንድ ወንድ አለ፣ መሀል ላይ ነበርኩ። ከዛ እጅ ለእጅ ታይዘን እንጸልይ ምናምን ሲሉኝ አልጸልይ ዝም በይ አልኳት። እንዳትነክኝ አልኳት። እኔ ለሌላ ተልእኮ ነው የመጣሁት አልኩ። ምን ተልእኮ? ፖሊስ ነኝ አልኩት። ከዛ ማታወቂያ አሳየው ደረተ ላይ ነበር። ከዛ ዝም ይሄኛች ወሰን ፈራች። አንተ ግን ፈርተህ ነው? እኔ ፈርተህ እጅ ከተና በጣም ብዙ አጋንንት ይጫው ነበር። ከዛ ውስጥ አጋንንት እንዳለ ታውቃለህ። እንዲማታለኝ አልፈልግም። ከዛ የጸለይኩ ወጣው። ከዛ ለቀቀኝ መንገድ ብዬ ሰውጣ በር ላይ አሸሮች እንዳትወጣ ምናምን አለ። ስራ አለኝ አልኩት። ለቀቀኝ። ተማለሽ ቸርች አለትኩኝ። በጣም የጸሎት ፓወር ካለ አልገባም በቃ ቸርች ውስጥ በምንም ታምር። ግን ኖርማል ከሆነ ሄዳለሁ። ሄጄና በቃ ያለው የሆነ በቃ የሚፈልጉ ነገር ድርጊት ለማስፈጸም የሚገርም እርኩሳት፣ ዝሙት ቸርች ውስጥ በጣም የሚበዛው አጋንንቶች ስለሆነ በቃ በዝሙት ሰውን ማስጨረስ ስራችን ነበረ።
በተለይ ሰውን ማረከስ አገልጋይ እንዲረከስ ማድረግ ነበር አላማችን። ሄዳለሁ ቸርች ውስጥ ቁጭ እላለሁ። ከዛ የማይፈላለጉ አካላት መፈላለግ ይጀምራል። እኔ ነኝ ማውቀው ያን አላማ። ግን ጸሎት በጣም ካለ አገልጋይ በጣም ጸላይ ከሆነ አንድ ውጣ ከዚህ እንዳትገባ ይሉኛል። ከዛ እዛ ቦታ እንሄዳለን ይለኝ ጠቁሙኛል። ደግሞ ቸርች ሄድልኛል እኮ ሄዳለሁ። ከዛ እዛ ቦታ ቁጭ እላለሁ። ወይም ኋላ ወንበር ነው የሚቀመጠው ወይም ዳር ላይ ብቻ ነው የሚቀመጠው ወይም አስጠግቼ ዳር እንጂ በፍጹም መሀል ወንበር አልቀመጥም። ከዛ ጸላዩ ደካማ ከሆነ ስራችን ይሰራል። ከዛ የሚፈልጉን ሰው ሰላም ማለት ብቻ ነው የሚጠበቅብኝም። በቃ ከዛ ተልእኮ ተፈጸመ። ለምንድን ነው አገልጋዮችን ለመጣል በተለይ በቃ ኃጢአት ቸርች ውስጥ ማሰራት ነው ስራው። መናፍስት አይደለ ለምን እንደሚያደርጉ አላውቅም። ይኸው አገልጋይ የክርስቶስ አገልጋይ እናም ክርስቶስ ማን እንደሆነም አላውቅም። ግን አገልጋይ በእርኩሰት በጣም ሚረከስ ከሆነ ጨለማ የተጠቀመበት ነው። በተለይ በዝሙት በገንዘብ ነክላ አገልጋይ በጣም ጥልቅ የሆነ ሀሳብ ውስጥ ገባ አጋንንት አለበት። እንዳይቀጥልም ነው አይደለ? እንደ አገልግሎቱንም እንዳይቀጥል። ከዛ እንዲህ ያለው አንድ እስላም ጓደኛ ነበረች፣ የሴት ጓደኛ ሰው ሙስሊም ናት፣ የማርካቶ ልጅ ናት። ከሷ ጋር ልንዝናና ሻሸመኔ ቤትኩበት ነው ጌታ የመጣው። ተኝቼ ሆቴል ውስጥ እና 4-5 ቢራ አይደለም እኮ 15-20 ቢራ ጠጥቼ ማልሳከር ሰውዬ በሁለት ቢራ ሰከርኩ። የዛን ቀን አብረሃት ሆነ። እሷ ስትጀምር አጠጣ። እሷ ተኝታለች። ጓደኞች አሉ የሻሸመኔ ዱርዮች አብረን የምንሰርቅ ማለት ነው። ያኔ ያልተናገርኩት ነገር ቤት ለመዝረፍ ከፈለገ ሰዎች እኔ ጋር ነበር የሚመጣው። አሁን ይሄን ቤት ለማሰፈር ቀላል ነው። ምንም መናፍስት ነው ከብቶ የሚያስገባኝ። የፈለገ ብረት ብር እኔ ካሉ ይከፍታል። ከዛ እነሱ ኢንፎርሜሽን ይሰጡኛል። እኔ ማጣለው እንደ መክፋት ነው የሚሞከረው። ግን አጋንንት ከውስጥ ነው ከፊት ያደርጋል። ጋብተን ይቀይዘን እንሄዳለን። ከጅማ ይመጣሉ እኔ ጋር ለመዝረፍ፣ ከሻሸመኔ ይመጣሉ። እንደ በጣም ብዙ ከተማ ጓደኞች ነበሩኝ። ቤቱንም ሴሌክት ያደርግላቸዋል እንዲዘረፉ የሚፈልጉትን እነሱ ናቸው። ኢንፎርሜሽን የሚሰጡ ሰዎቹ ናቸው። እንደዛ ስራ አለ ምን ስራ የሚገርም ስራ ብር አለው። አዎ በቃ እንሄዳለን እና ይሉኛል። እኔ ካለው ምንም አይፈሩም። ምክንያቱም እንደምን አድርግ ያውቃል፣ እንደማንያዝ ያውቃል። ከዛ ጋብተን ሶፋውንም እና አንድ ቤት ውስጥ ሁሉንም ይቀጭነን ወተናል። ሁሉንም ይቃ በምሽት ነው በቀን ነው ማታ ታኝቶ ያለ። አዎ ከዛ ጭነን እንወጣለን። ሰውም ከሌለም ችግር የለውም። ማንም ይኖር ፖሊስ ይኖር ምን ይኖር ችግር የለውም። ገብተን ነው የምንወጣው። እየጫጭነን እንወጣለን። እነኚህ ጓደኞች ሻሸመኔ ነበሩ። ከነሱ ጋር ሊዝናና ብር ያስኩት ወደ እነሱ ጋር መጣው። እየጠጣን ያለን ደንግጬ ማለቁ ድንጋጤ በእኔ ላይ መጣ። ፈራሁት። እየጠጣሁ እነሱ ለምን አጠጣም ይሉኛል። አይ ፈራሁኝ አልኩት። ሽጉጥ አለኝ፣ ሚሊተሪ ነኝ፣ የፈራሁ ነኝ አልኩት። አንተ ትፈራለህ፣ አንተ ጀግና ምናምን ይሉኛል። እኔ ዜሮ የገባ በጣም ፈርቼ ማለቁ ፍራት። በፊቴ ላይ ምን ይመጣል? ሰው ሲገለኝ፣ ሰው ሲያጠፋኝ አያለሁ። አይኔ ላይ ይመጣል። ወይ ፈራሁ ልተኛ አልኩት። አታኛም አሉኝ። በቃ ምንም አልጠጣም አልኩት። ቁጭ አልኩት። ይሁን ሽንት ቤት ሄዳለሁ እመጣለሁ። በቃ ተረበሽኩ። ምን ዶንኩኝ አልኩት። ምን ልትገሉኝ አስባችኋል እንዴ አልኩት። እረኛ እንደዚህ አናስብም ምናምን። እስቲ ትጥቃቸው ማሰሪያ ይዛቸዋል። ፈተሽኳቸው፣ የሉም ምንም ነገር የላቸውም ከጮቤ ውጭ። እሺ ምንድነው እንደዚህ የሚያረጋኝ ብዬ በቃ ፈራሁ። በቃ ቢራ ይቀርብኝ አልኩኝ። ከዛ ታኛለሁ ብዬ እነሱ የሚጠጣውን መጠጥ ከፍዬ ለማታኘት ክላስ ገባሁ። ሰው ጋር ወሳ ታኝታለች። በቃ የንኩትን አላውቅም። ከዛ ምን ገጠመ? ከዛ ተኝቼ የተኛሁበት ሶፋ ፍርሃቱ ስለነበርኩኝ ሱሪን አላወለኩም፣ ጫማንም አላወለኩም። በቃ እንደዚህ እኛ ነው ቤታኛት ፍርሃት አለኝ። ሽጉጥን አቀብዬ ጠረጴዛ ላይ ያስቀምጫለሁ። የሚታየኛል ሰው ሲመጣ ምናምን አያለሁ። ባይምሮ ላይ ነው የሚመጣው። በቃ ከመጣ አንዱን ገላለሁ፣ የራስ ማጥፋት ነው ምናምን ብዬ እንደገና ፖሊስ ሆኜ በቃ ምን ያልኩ ነው የማስበው። በዛ ሰዓት ላይ ልክ ሰመም እንደ ሰመም ወሰደኝ እንቅልፍ። ከዛ ሩቅ ቦታ ረጅም ሰው ይመጣል ነገር ይመጣል እንደ ያለ እየተራመደ በመጣ ቁጥር ሰውነትን እየወረረ ይመጣል። ከዛ እንደ መሞት እንደ ጣር አረገኝ። ከዛ እሷም አታውቅም። ከዛ እንደዚህ ይሄ የተኛሁበት ፍራሽ አልጋ
ሜዳ ሆነ። በቃ ኖርማል ሜዳ። ከዛ ሳር ነው፣ ሁሉ ነገር ሳር ሆነ። ይሄ አልጋ የሚባል ነገር ጠፋ፣ ግድግዳም ጠፋ። ምን ይሆንኩ ነው? በቃ መሞት ነው ብዬ በአይምሮዬ ነው የማስበው። ከዛ እዛ የነበሩ ሰው ፊት ለፊት ላይ ቆመ። ከዛ ቃና ብያ ይዋለው በሰመም ነው ማየው። ከዛ ጌታ እኮ ነኛል፣ እኔን ተከተለኝ። ማን አንተ ሌለው ሲፈልገው ከኋላ የነበረው አምላኬ ነኝ። እሺ ባል ይልኛል። ከኋላ ማን እንደሚያወራ አለቅም። እሺ ባል አለኝ። ማን አንተ ሌል ባል ፈለኩት። እኔን ተከተል፣ ህይወቴ ነኝ ይላል። ከዛ እሺ አልኩት። በቃ ከዛ በላይ የለውም። ከአልጋ ወጥቼ ለከወድቅ ያለው ከዛ እሱ አላሁ አክበር ብላ ስትወጣ ነፍስ ታውቃለች፣ ግን እንዴት እንደወጣች አለቀም። ከዛ ወጣሁኝ። ነጭ ልብስ ለብሼ ነበረ። አቧራ በአቧራ ሆኛለሁ። ከዛ ቀጥታ ታነሳሁኝ። ጸጉር ቤት ሄድኩኝ። ነው ሻወር ገባሁ። ልብስን ቀየርኩኝ። ጸጉር ቤት ገባሁ። ጸጉሬን ታስተካከልኩኝ። ወደ ሐዋሳ የሄድኩኝ። ከሐዋሳ የሚመጣው ማኪናና እኛ ማኪና ተገጨ። ማለት ሰው ሞተ። እኔ አልሞትኩም። ከዛ እንደ ሞትኩኝ ደንግጫለሁ። ከዛ ማኪናው ሳስከተው ሆስፒታል ውስጥ ነው በህይወታለሁ። ከዛ ወጣሁ። ጓደኞቼ ጋር ተገናኘሁት። ጓደኞቼ የሚያደርጉ ማድረግ ሀሳብ አይምሮ ለጠፋ ለካ ክርስቲያን ሆንኩ ማለት ነው ምናምን የበለጠ ሰላም ተሰማኝ። ከዛ ቸርች መከታተል ጀመርኩኝ። እንዳንጠጠም እንደ ጌትነት ምን ሆነ ምናምን የሚሉኝ ሰዎች ነበሩ። ስም ግን ጌትነት አይደለም፣ ባይዙ ሰራዊት ቤት ላይ እና እንደዚህ ያሉኝ። ከዛ ሰራዊት ቤት ቆየሁኝ። እንደዚህ ኮማን የሆነ ቦታ ስላልነበረ ያስተምረኝ ሰው የለም። ከዛ ተመለሸ ወልቂጤ መጣሁ። ዳርጌ ሙሉ ወንጌል አለ ገጠር ውስጥ። ዳርጌ ሙሉ ወንጌል ላይ ነው የተጠመቅኩት። ድጋሜ ደህንነት አስተምሮኝ ጠመቁኝ። ቆንጆ ነው ህይወት ውስጥ ያለው። ወደ ሀገሬ ተመለስኩኝ። ከዛ በፖሊስ ኃላፊነት ላይ የሰራው ያለው ከመንግስት ጋር ተጋጨን። ከወያኔ ጋር ፖለቲካ ውስጥ ገባው ምናምን። በዛ ሊያስገደለኝ ሞከረ። ጨለማው እነሱን ተጠቅመው። ከዛ በታንዛኒያ አድርጌ ኬንያ ገብቼ ሱዳን ገባው። ሱዳን ገና መናፍስ ቤት ያለው ነበር ማቆን ሰፈሩ። መናፍስ ቤት ሁኜ ማቆን ሰፈር ገባው። ትዝ አለኝ። አንዳንዶቹ ነገር ያለው እችን ሰፈር አውቃለሁ ብዬ እንዴት እንዳውቁት አያውቁም እነሱ። እዛ ከገባው በኋላ እዛ ግን አደገኛ ነው መናፍስ ነው የሚሰራው። በቃ እንደዚህ ያልኩ ወደ ወንጌል መጣሁ። ሱዳን ጌታን አግኝተ ነው የገባው? ጌታን አግኝቼ ነው የገባው። ከዛ በአንድ ቸርች ስር ሆኜ አገለግል ነበረ። ያው የሚቀበልሽ ሰው የለም። አንድ ሐዋርያ መጥቷል ሰሞኑን እንደዚህ በመናፍስት ዓለም የነበረው ከሆላንድ እዚህ ነው ያለው። አሁን መጥቷል አፖስቶል ፎል የሚባል። ከሱ ጋር ነበር አብረን ወንጌል ምን ሰራ። ላይፍን ማንም አቅም ከ24 ሰዓት ወንጌል ሲሰራ ነው የምንውለው። በቃ ፍቅሩ ያሰን። ከዛ ወንጌል ውስጥ ሙሉ በሙሉ ማግባት ጀመርኩት። ቸርች ውስጥ የሚሰራው የመናፍስትን አሰራ በቃላሉ ነው የሚረዳው። ችግር የለውም አውቃለሁ። እና እንደዚህ ያልኩ ከሱዳን መጣሁ ወደ ኢትዮጵያ። እንደው ምናልባት ይሄ ብርሃን ባይበራልህ ኖሮ ያው በዛ ጨለማ ህይወት ውስጥ ተቀጠል ነበረ እና ራሱ ነው ጌታ የተገለጠልህ ማለት ነው። ጌታን ያገኘህበት መንገድ ግን ትላንትናንና ዛሬን ስታስተያየው የትላንት ህይወትህንና ዛሬን ስታስተያየው፣ ምክንያቱም አጋንንት በጣም ቀላል በሆነ መንገድ ፋይናንሻሊ አትቸገርም። ምን ለውጥ አለ ህይወት ላይ? ምን የተቀየረ ነገር አለ? ኢየሱስ ምን አደረገልህ? ምን ሰጠ? ምን ተካፈልክ? ስለ ጌታ እንዴት እንደማወራ አላውቅም። ጓደኞቼ ናቸው በዛ ላይፍ ውስጥ እንዳለፍኩ አንዳንዶቹ ነው የሚያውቁ። በዚህ ህይወት ከገባ በኋላ እዛ የነበርኩ ገንዘብ ችግር የለም፣ ምንም ነገር አልቸገርም። ህይወት ግን የለም። እዛ ያለሽ እንደፈለግሽ ትሆኛለሽ፣ ደስተኛ አይደለሽም። የተወሰነ ሰከንድ ነው የምትደሰችው። ዙሙት ከሆነ በዙሙት ትረካለሽ፣ መጠጥ ከሆነ በመጠጥ ቤት ገብተሽ በዳንስ ምሽት ምናምን። ከዛ ሲናገር ሌላ ዓለም ነው የምታስቢው። እርካታ የሚባል ነገር የለም። ወደ ክራይስት መጥቼ ክርስቶስን እንደ ግል አዳኝ አድርገ ጌታ አምላክ አድርገ ከተቀበልኩኝ በኋላ ግን ዋጋ ከፈልኩ። ግን ሙሉ ሰላም ምንም ሳይኖረኝ እኔ ለአገልግሎትን ሲጀምር ወንጌላዊ ዓለም ላይ ጀምበሩ ታውቂያለሽ። እሱ ነው ወደ አገልግሎት ያስገባኝ። ዛሬ በጌታ ወደ ጌታ ሄደው ወንጌላዊ ነው የጸለልኝ። እሱ ነው አገልግሎት እንዲጀምር ያደረገኝና አገልግሎት ከጀመርኩ በኋላ ግን በጣም
ነው ዋጋ ከፍል ስቲል እስከዚህ ሰዓት ዋጋ ከፍላለሁ። ገንዘብ በዛነ በጣም ይሰጫወትበት የነበረው ገንዘብ ምንም የለም፣ ግን ውስጥ ሰላም ትዳርን አሳጥቶኛል። ከቤተሰብ እንዲለይ አድርጎ ነው መናፍስቶቹ። እንዴት ትዳርን አሳጣ? ለምሳሌ እኔ አገልግሎት ብዬ ሲገባ ልጆች ነበሩኝ፣ ትዳር ነበረኝ እና ወሰደ ሌላ ባሉ ቀጥታ ያገባቸው። የእውነትና በእውነት እንዴት በቃ እኔ ሱዳን ነበርኩኝ። በቃ አገልግሎት ጀምሬያለሁ። ከዚህ በኋላ አገልጋይ ነኝ ብዬ ደወልኩላት። መጀመሪያ በአገልጋይ ክርስቲያን አልነበርክም ስትጋቡ? ስንጋባ ክርስቲያን ነበር። እንደውም ሚዛን ቃለ ሕይወት ላይ ኳየር ነበረች እሷ። የሃዲያ ልጅ ናት፣ ተወሰነ ልጅ ናትና ኳየር ነበረች። ስወጣ ግን በፖለቲካ ነው የወጣው። ታውቃለች በመንግስት ከዚህ እንደወጣው እዛው የተወሰነ ስራ እየሰራው ልክለታል። አገልግሎት ሲጀምር ግን ሙሉ በሙሉ ወደ አገልግሎት ሲገባ ነገርኳት። ከዛ ጥላ አጋባች። ዋጋውን ያስከፍ በጣም ብዙ ዋጋ ከፈልኩ። ብዙ ሚረዳሽ የለም እንዲስቲ ማንም አይገባውም። አሁን አገልግሎት ብለሽ በዚህ ዘመን አብዛኛው ሰው አገልግሎት ብሎ የሚያስብ ቢዝነስ አይደል? ቸርች ስትጀመረ ገንዘብ አስበው ነው ሂሳብ ሰርተው ነው ሰው ቸርች የሚባለውን የሚጀምረው። እኛ ቸርች ስንጀምር ግን እሱን አይደለም፣ በውስጥ ያለውን እውነተኛው ወንጌልን አገልጋይ ትውልድን መታደግ ነው። አሁንም ወንጌል ሰራለሁ። ምሳራው ወንጌል እንደዚህ አደባባይ አልሰብክም። አንድ ላንድ ማልገባበት ቦታ የለም። ሁሉም ሀገር ነው የምሄደው በራሴ ወጪ። ምንም ትራንስፈር ብለሽ ከሰጠሽኝ ነገ ጠዋት እወጣለሁ። በቃ ስራ ይሄ ነው። ወደ አገልግሎት ስትገቢ ግን ራብት አለ፣ ሌላ የለማ። ጥለሽ የምትሄደው ዓለም ነው ያለም አይደል? ክራይስንስ ካላወራውኝ ራብት የለኝም። በእርግጥ ወደ ቸርች ሲመጣ አንዳንድ የተደበላለቀው ትምህርቶች ረብሾኛል። ስለ ስላሴ ያለው ጥያቄ ረበሸኝ። እንደገና አገልግሎት ያስጀመሩኝ ሰዎች የሚያስተምሩ ትምህርት ረበሹኝ። ይሄን ማለት አልፈልግም፣ ግን አሁን ቴዎሎጂ ያጠናው ነኝ። ወንጌል ከበራልኝ በኋላ ግን ክርስቶስና ክርስቶስን ይዘሽ ምንም ክሳራ የለም። ገንዘብ ልታጭ ትችያለሽ፣ ይሄን ምትባዩን ታጫለሽ፣ ግን ህይወት አለ፣ የዘላለም ህይወት አለ። እሱ ነው ሁሉ ማሰበው። ይሄንን ጌታ ምን ትለዋለህ? ማለት የነፍስ ፖዚሽን ለውጥ ነው ነው ማስበው። ምክንያቱም በትክክል ሰይጣን ሊያርድ ነው ሊያጠፋ ነው እና ፍሬውን ደግሞ ታያለ። ፍሬው አጥፊ ነው፣ ተንኮለኛ ነው እና በአንተ ህይወት ውስጥ በትላንትና ህይወት ውስጥ ማጥፋት፣ ሌሎችን ሰዎች መበደል ላንተ አድም ያደርግልህ ነገር እንኳን ቢኖር ለሌሎች ሀዘን ምክንያት ነው የሚያደርገው። ጌታ ኢየሱስ ክርስቶስ ደግሞ የማይጠቅመውን የማይረባውን እንደዚህ አጋንንት የደቆሰውን ሰው ወስዶ ደግሞ ለሌሎች ደግሞ የሰላም እረፍት፣ የደስታ እረፍት ነው የሚሆነው እና ስለ ኢየሱስ ክርስቶስ ምን ትላለህ? ይህንን ጌታ እንዴት ታመሰግነዋለህ? እንዴት እንብል ይሻላል? እኔ ቃላት የለኝም። መናፍስት ዓለም ላይ እስካሁን ቆይቼ ቦን ወይም ራስ ነው ማጠፈው በሰው እጅ እንደሚሞት እንኳን አላውቅም። በጣም ተደባዳቢ ነኝ። ሰው ሲዳማ ደስ ይለኛል። ሰው መጥቼ ሰው ደም ጠጥ ነበር። ብዙ ነገር ነበር ማድርገው። ሰው መጥቼው እንኳን ሰው ባያለቅስ እስከ ሲያለቅስ መምጣት አለብኝ። ወደ ጌታ ስትመጭ ዋጋ ትከፍያለሽ። ግን በጣም ደስተኛ፣ በጣም እረፍት። እውነት ነው የምልሽ። ታምኛለሽ? ሰብላ ሳልባላ አድራለሁ ስቲል ነው። ግን በጣም ደስ የሚለኝ በጣም አንድ ጊዜ ቤቴ ተዘረፈ። ቡልቡላ ላይ ቤቴ ተዘርፎ ቤቴን የሚያውቁ ልጆች ቤቴ ተዘረፈ ምናምን ሲለው እኔ እንደዚህ አልቆጠርኩም። ካንቶን አይቼዋለሁ፣ ዘርፌ አይቼዋለሁ። በጣም ብዙ በዚህ ዘመን እንኳን ማይታሰብ አውቃለሁ። ሚሊዮኖች ድሮ አውቃለሁ። አሁን ሚሊዮን አይደለም ምንም የለም። እነሱ በቃ እኔ የሆነ ነገር ሲያስቡ እኔ በጣም ደስተኛ ህይወት አለኛ። የዘላለምን ህይወት ነው ያገኘሁት። አሁን ቢሞት ጌታ ጋር እንደሚሄድ አይነው አውቃለሁ። ሁሉ ጊዜ እንጆ ነው ማድረገው። ከማን ጋር? ከሆሊ ጋር፣ ከመንፈስ ቅዱስ ጋር ሁሉ እንጆ አድርጋለሁ። ጌታን ሰው በህይወቱ ምድር ላይ ኑሮ በህይወት ላይ ምድር ኑሮ እግዚአብሔርን መመስከን ካቀተ ይሁዳ ቦርናጋ አይደለም፣ አዲስ ፍጥረት አይደለም። ስላገኘሽው አይደለም የምታመሰገኘው። በሁሉም እግዚአብሔር ከፍ ማለት አለበት።
በሁሉም ኢየሱስ ነው ከፍ የምናደርገው። አሁን ቸርች ውስጥ አይተሽ ከሆንሽ ብዙ ቦታ ላይ ሰው እግዚአብሔርን አመስግኖ ሲባል አይወድም አይደል? እግዚአብሔር ይመስገን ጌታን እስቲ እንባርክ ሲባል አይወድም። አጋንንት ግሳጽ ሲባል ትውልዱ ብሶ ስላለበት አሜን ይላል። ሁሌ ሰው በሕይወቱ እግዚአብሔርን ማመስገን ከቻለ የእውነት በሰላም ይኖራል። በሕይወት አሁን ታምሜ አላውቅም። በረከት አይደል? ህማም የሚባል ስሜት ብዙ ተፈጥሮ አያውቅም። አንዳንዴ ባዶ ሳድር ምናምን ጮጋራ ያመኛል። ከዛ ውጭ ምንም አይነት በሽታ ስሜት ሰው አካል ላይ የለም። በረከት አይደል? የትኛውም ቦታ ወንጌል አገልግዬ በሰላም ተኛለሁ፣ እረፍት አለኝ። የሆነ ሰው ሊያጠፋኝ ይችላል ብዬ አላስብም። የሆነ ቢሞትስ ብዬ አላስብም። የሆነ ቢታመማን ወገን አለኝ ብዬ አላስብም። ያና አስብ ነበር እና አባት የለኝ እናት የለኝ ወገን የለኝ የሆነ ነገር በሆን ምን ሆናለሁ ብዬ ስጋት ነበር። አሁን ስጋት የለም። ጌታ አለ፣ ጌታ አለ በሕይወቴ። ሰው እናው መለኮተራ የክርስቶስ ቤተክርስቲያን ውስጥ እኔ በእኔ የሚማራው ቸርች ትልቅ ዓላማችን ክራይስት ለሰው ማሳወቅ ነው። ሰው ይሰጡኝ የሆነ ገንዘብ ፎከስ አድርጌ አላገለግልም። ገንዘብን አግኝቼ ከነሱ የሚጠቀመውን ተጠቅሜ ለመኖር አገልግዬ አላውቅም። ክርስቶስ ነው ማወራው። ከዚህ የተነሳ ብዙ ሰዎች ከነገር ይጠላል። ጋብዞኝ እንኳን ለገንዘብ ካልጠየቃቸው የሚጣሉኝ ሰዎች ነበሩ። እኔ ግን ለምሳሌ ሀዝነሽ መተሽ ክርስቶስ ይበራልሽ ሲቀሽ ስትሄጂ ከዚህ በለጠ ደስታ የለም አይደል? እኔ አዲስ ፍጥረት ላይ ፎከስ አድርጌ ነው ማስተምር። የአዲስ ፍጥረት መምህር ነኝ። በዛ ላይ ፎከስ አድርጌ አስተምራለሁ። አንድ ቀን ሳንቲም ይስጡኝ አልስጡኝ አስቤ አላውቅም። አይቼዋለሁ ያን ሳንቲም ሳያስፈልገኝ ቀርቶ አይደለም። በጣም ብዙ የሚቸገሩበት ብዙ ነገሮች አለ። እሱ ለኔ ምንም ቦታ የለም። ኢየሱስን ለትውልድ ማሳየት ሰው የሆነ ደስ ይለኛል። ስለዚህ በጌታ ከዚህ በኋላ ላለው ሰው ይህንን ጌታ ሼር ማድረግ ነው ያለ ህልም። ከዚህ በኋላ ቃሪን ዘመን ሰው በጸሎት ብቻ ከመናፍስት ነፃ እንደማይወጣ አውቃለሁ። በቲቺንግ ነው ሰው ክራይስት በትክክል ካልገባ ሰው እዚህ አጋንንት ወጥቶበት ሌላ ቦታ ይገባበታል። ቸርች ውስጥ አይተሻል። እዛ ጮቤ ነበረ አልወጣውም። ከዚህ እዚህ ላይ ማጥቼ ደግሞ አሁን አንተ ያስከኝ ብሎ አገልጋዩን ፌመስ ያደርጋል። ቸርች ውስጥ እሱ አይደለም መሆን ያለበት ትምህርት። አንዳንድ ጊዜ ሰዎችን ሳገኝ የቸርች ነሽ ሙሉ ወንጌል ቃለ ሕይወት ነኝ ሲሉ ታዲያ ቁጭ ብለሽ ለምን አትማሪም? ቸርቻቸው ውስጥ ምንድነው የሚያዞራቸው? ምንም ትርጉም የለውም በመዞር አቃሏ አትዙሩ። ትምህርት አጋንንት ብዙ የማይጮህ አጋንንት ቸርች ውስጥ አለ። ብዙ የማይጮህ አጋንንት ሰው ውስጥ አለ። ያ የሚወጣው ክራይስት ሲገባ ብቻ ነው። ክርስቶስ ለሰው ካልበራለት ሰው ኖርማል ሃይማኖተኛ ነው ይሞታል። ኖርማል ቸርች የዛ ቸርች አባል ነኝ የዛ ቸርች አገልጋይ ያለ ሰው እንዳይሞት ቸርች ናታው። እኔ ፎከስ ጊዜ መመናንን ሳገኘው እነሱ ላይ ነው መስራት እንፈልገው ቸርች እንዲሰራ። አሁን በተወልጄ ባደኩበት አካባቢ ሰው በጣም መናፍስትን ይፈራል። ጴንጤውል መናፍስትን ይፈራል። እዚህ አይደለም። እዛ ቶሞ የሚባል ሆድ የሚናፋ መንፈስ አለ የሚገል እዛ አሁን መንፈስ ነው ቶሞ ይባላል። ከዛ ጴንጤውሎ ዳኝነት እሱ ጋር ነው የሚሄደው። የእውነት ጌታ ጦንቅልና ሳይሆን መንፈስ ያ እኛ ጋር ጦንቃይ አይባልም። ለጦንቃዮች አለው። ጦንቃይ በጣም ቦታ የለም። እዛ ታራ ነው ጦንቅልና። ቶሞ የሚባል አለ ሆድ ነፍቶ የሚገል። ጴንጤ ከተጣላው እንኳን እዛ ነው የሚሄደው ለዳኝነት። ስለዚህ ትውልድ ወንጌል አልገባው ማለት ነው። አሁን ረቀስ አገልጋይ ከለን ገሏል፣ ዘማሪ ከለን ገሏል እኮ ቶሞ የተባለ በሽታ አይደለም መንፈስ ነው። ከዛ ምንድነው የሚያደርገው? ሆድሽን ይነፋል። ከዛ ሆድ ያብጣል፣ ትሞቻለሽ። ከዛ የተነሳ እዛ ምድር ላይ ሰው ቶሞን ይፈራል። ሁሉም መምናን ቶሞን ይፈራል። ቶሞ ከተባለ ይፈራል። ሌላው ተወልጄ ባደኩበት አንዳንድ አገልጋዮችን አውርቻለሁ። አብረን ወንጌል እንስራ። ትውልድ መንቃት አለበት፣ ትውልድ ወደ ጌታ መመለስ አለበት ብዬ አውርቻቸው አውቃለሁ። ቃልቻዎች አሉ። በጣም በብዛት ባላባት ተብሎ ስያሜ የተሰጣቸው መናፍስት የሰየማቸው ሰዎች አሉ። እነሱ ጌታ ተብሎ ነው የሚጣራው። ኢየሱስ ጌታ ነው የሚሉት ሰው እዛኛ ምድር ላይ ቃልቻውንም ጌታ ነው የሚባለው።
ጌታ ኢየሱስም ጌታ ነው የሚባለው። አሁን አንድ ጴንጤ ሰውየውንም ጌታ ብሎ ኢየሱስን ጌታ ካለ አልገባም ወንጌል። ለምንድን ነው ጌታ የምትሉት? እንደ እግዚአብሔር አከብሮታል፣ እሱን እግዚአብሔር አላከበረውም። እኔ ዛላም የነበርኩ ሰው ነኝ። አቶ ይካለ ብለህ ጥራው። ለምንድን ነው በኢየሱስ ለሚገባውን ክብር ለሱ የምትሰጡት ብዬ አይገባችሁም ትውልዱ። ስለዚህ አሁን ትላልቅ አባቶች እንዳለ ሆኖ ወጣቱ ትውልድ ክርስቶስን ብላ ማወቅ አለበት። ክርስቶስን አሁን ትውልድ እግዚአብሔር ይመስገን ከዚህ ከ2017 በኋላ ትውልድ ወደ ትምህርት የገባ ነው። ደስ ይላል። በየቸርች ቆንጆ ትምህርት የተሰጠ ነው። ትምህርት ካልገባው ትውልዱ ይጠፋል። ስለዚህ ትምህርት ላይ ፎከስ አድርገህ እየሰራ ነው። የት አካባቢ ነው ቸርች የሚገኘው? አያት ሞል ላይ። አያት ሞል። ኦኬ አርባለን ቲቺንግ ላይ ነው እንጸልያለን። ናጻ የሚወጡ ሰዎች ካለ ቢመጡ በዛ ጋር መልካም ነው። እና አያት ሞል የት አካባቢ ነው? አያት አካባቢ ነው። አያት አካባቢ ነው። ያው ትንሽ አሁን እዛ አቅማና ስላለኝ ነው። እዛ አንድ ወዳጅ ነው ቸርች አለው የክርስቶስ ቤተክርስቲያን ምን ወንድም አዱኛ የሚባል አለ። ፓስተር አዱኛ ከተዋህዶ የመጣ እሱ ነው ቸርቹን ግማሽ ሰዓት የሰጠኝና እዛ ያገለገል ነው። እሱም አስተማሪ ስለሆነ በጣም መልካም። እንግዲህ ይህንን ፕሮግራም የሚከታተሉ ሰዎችም መጥተው የእግዚአብሔርን ቃል እንዲካፈሉ እንጋበዛቸዋለን። በእውነት በጣም ደስ የሚል ቆይታን ያደረግነው የተደበቀ አጋንንታዊ ስራን የጨለማን ስራ በሚገልጥ መንገድ ነው ምስክርነትን ያካፈልከና አንዳንድ ጊዜ ሰዎች ወደው አይከፉም፣ ወደው ተንኮለኛ አይሆኑም። በተለይ ሶሻል ሚዲያ እና ያለን ነፍሰ ገዳይ ሰዎችን ሲገሉ ሲያሰቃዩና ደም የለመደ መንፈስ አለ፣ ብኩን የሚያደርግ መንፈስ አለ፣ ዋጋ የሚያስከፍል መንፈስ አለና ካንተ የተማርኩት አጋንንት ምን ያህል ያለ ኢየሱስ ክርስቶስ የሰውን ልጅ እንደሚመራ የሰውን ልጅ ዋጋ እንደሚያስከፍል የሰውን ልጅ ከንቱ እንደሚያደርግ እና ሰው በክርስቶስ ኢየሱስ ፕሮቴክሽን ካላገኘ በስተቀር በዚህ ልክ ነው የሚጫወተው ከዘር ማንዘር ከቤተሰብ ይመጣልና ይህንን ፕሮግራም የምትከታተሉ ተመልካቾቻችን ምናልባት ጌታን የማታውቁ ሰዎች ልጆቻችሁ በእንዲህ አይነት የህይወት ምዕራፍ ውስጥ የሚያልፉ እናንተ ምናልባት በእንዲህ አይነት የህይወት ጎዳና ውስጥ የምትሄዱ ፊዚካሊ አጋንንትን የምታዩ ስፒሪቹዋሊ አጋንንትን የምታዩ በስራችሁ ደግሞ ያጋንንትን ስራ የምትሰሩ ነፍሰ ገዳይ በቀሌባው ሊሰርቅ ሊያርድ እንጂ ለመልካም አይመጣም ይላልና እኛ እዚህ ጋር የምናወራው ከዚህ ሁሉ የጨለማ ስራ የሚያወጣው የናዝሬቱ ኢየሱስ ክርስቶስ ብቻ ነው። ስለዚህ የዛሬ እንግዳችንም ከዚህ ሁሉ ስራት ውስጥ ከዚህ ሁሉ ጨለማ ከዚህ ሁሉ የጠላት ከበባ ውስጥ ያስመለጠኝ ክርስቶስ ኢየሱስ ነው። በምን አይነት ሁኔታ ውስጥ ቢራ እየጠጣሁኝ በምን አይነት ሁኔታ ውስጥ እንግዲህ ከሴት ጋር አብሬ ላሳልፍ እየሄድኩኝ ግን የእግዚአብሔር ልጅ ኢየሱስ ክርስቶስ በዛ ሁኔታ ውስጥ ተገልጦ ነፃ ወጣኝ ነው የሚለውና እንዲህ አይነት ምስክርነት ያላችሁ ሰዎች ከአጋንንት እስራት ነፃ ይወጣችሁ ከጨለማ ነፃ ይወጣችሁ ጌታችንን መድኃኒታችንን ኢየሱስ ክርስቶስን ማላቅ የምትፈልጉ ስለዚህ ጌታ ማውራት የምትፈልጉ ሰዎች ስክሪኑ ላይ በመተመለከቱት ስልክ ቁጥር በዋትስአፕ በቴሌግራም እንዲሁም ደግሞ ቀጥታ ቴክስት ልታደርጉልን ትችላላችሁ እንዲሁም ልትደውሉልን ትችላላችሁ። ይህንን ምስክርነታችሁን ደግሞ ለብዙ ሰዎች እንዲደርስ ነፃ የሚያወጣው ሰዎችን ከገሃነም ደጆች የሚያስመልጠው የተሸነፈው ሰይጣን የተሸነፈው በክርስቶስ ኢየሱስ ስናምን ያንን አምነን ስንከተል ከዚህ ከጨለማ እስራት ነፃ እንወጣለን። ስለዚህ በፍርሃት እንድትመላለሱ ሳይሆን ከዚህ ጨለማ ህይወት የሚያወጣው የናዝሬቱ ኢየሱስ ክርስቶስ ብቻ ነው። አሜን ቲቪም ደግሞ ይህንን የምስራች ይሰብካል። መዳን በኢየሱስ ክርስቶስ ብቻ ነው። እንድንድንበት ዘንድ እንድናመልጥበት የመጣው ያጋንንት ቀስት ህይወታችንን ዘመናችን እንዳይበላ ከዚህ ካጋንንት እስራት ነፃ የሚያወጣን አንድ ስም አለ። እሱም ጌታ ኢየሱስ ክርስቶስ ብቻ ነው። ኢየሱስ ክርስቶስ ይወዳቸዋል። ወደዚህ ጌታ እንጠራቸዋለን። እምናልቀው ያጋንንትን ኃይል አይደለም አይደለ? ኃይል መፈለገ ኃይለኛ ቢሆን ይሄው ተራ ነው የሚያደርገው ባዶ ነው የሚያደርገው። ግን እንዳልከው ክርስቶስ ኢየሱስን ስታገኝ ደግሞ ህይወት ተቀየረ። ማግኘት አይደለም ገንዘብ አይደለም የነፍስ እርካታ የነፍስ ሰላም የነፍስ ብርሃን ማግኘት በጣም የሚገርም ነገር ነውና ስለሰጠህን ምስክርነት በጣም ከልብ አመሰግናለሁ። ይሄንን ሳልናገር አላልፍም የምትለው ነገር ካለ ድልስተ ሌላ የሚለው የለም። ሰው አንቺ አሁን እንዳልሽው ሰው ወደ ወንጌል መምጣት አለበት። በተለይ በመናፍስት እስራት ውስጥ ያሉ ሰዎች ወጣቱ ትውልድ አሁን አዲስ አበባ ላይ በየቦታ ወንጀል ሲሰራ ነው ያለ። ማንም አይደለም የሚሰራ። ለምሳሌ አንቺ ወንጀል ሰርተሽ ብትታሰሪ መንፈሱ አይታሰርም። ሰውየውን ትቶ ሌላው ሰው ጋር ይሰራል። ስለዚህ እዛ ህይወት ውስጥ ያለው ወጣቱ ትውልድ
እኔ በጌታ ፍቅር መጠየቃቸው ይምጡ። ዋጋ ከፍ ያስተምራሉ። ወጥቻው ላይፉን ስለማያውቅ ለዛ ነው ከተማው ሰው ዱርዬ ሲሆን ሳይ በጣም ነው ማዝነው። በቃ ወዶ አይደለም መንፈሶች ናቸው። ጫት መቃም ምናምን በጣም አደገኛ መናፍስቶች እነ ስለማውቀው። ስለዚህ ወደ ክርስቶስ ካልመጣ ህይወት ነው የሚመስለው። ላይፉ ደስ ይላል፣ ሊዝናኑ ይችላል። ግን ዴስቲኒው ሞት ስለሆነ ሁሉም ሰው ወደ ክርስቶስ መጥቶ የዘላለምን ህይወት ማግኘት አለበት። ዘላለምን ህይወት ውስጥ ገንዘብ አይደለም ያለው ህይወት ነው። ነገር ግን በክርስቶስ ኢየሱስ ነው። ጴጥሮስ ጌታን ሲጠይቀው አንድ ጌታ ለጴጥሮስ የመለሰው መልስ አለና ሁሉንም ትተን ተከተልን ትርፋችን ምንድነው ስለው ጴጥሮስ አለ በምድር 100 እጥፍ በሰማይ የዘላለም ቤት። ይሄንን ለማግኘት ራሱ ክርስቶስ ነው የሚያስፈልግ። የትም መሄድ አያስፈልግም። ክርስቶስ ሁሉም በውስጡ አለ። አጋንንቶች ውሸት ነው ይሰጣል። እኔ መናፍስቶች የሰጡ ገንዘቦች ቢጠቅመኝ ኑሮ በጣም ሚሊዮነር ሆናለሁ። ውሸት ነው። ቢጠቅምም ይሞታል፣ ይገላል መጨረሻ ላይ። ስለዚህ ለጊዜያዊ የምታሳልፈ ቤትን ያቀል አጋንንቶች ሱሰኛ ከሆነች ለሱስ የሚሆን ያቀርባል፣ ግን ይገላል ቀጥሎ። ስለዚህ ቅዱሳኖች ሌላም በዚህ ክፉ ስርዓት ውስጥ ያሉ ሰዎች ወደ ጌታ ኢየሱስ ነው ባይነኝ። በጣም እናመሰግናለን። ጌታ ኢየሱስ ክርስቶስ ይባርክ። እንግዲህ ሊያገኙ የሚፈልጉ ሰዎች ካሉ ደግሞ ስልክን እንሰጣለን። ሳፖርት አድርጉት፣ አገዙት። እንግዲህ በዚህ የወንጌል አገልግሎት ውስጥ ሆኖ አለመብላት ማጣት ደግሞ ትክክል አይደለምና ይህንን ፕሮግራም ያያችሁ በምስክርነቱ የተባረካችሁ ሰዎች ይህንን የእግዚአብሔርን አገልጋይ በመደገፍ ከጎኑ በመቆም አብሮነታችሁ እንድታሳዩ በጌታ ፍቅር ጠይቃለሁኝ። እንግዲህ እግዚአብሔር ለምትሰራው የወንጌል ስራ ሁሉ እግዚአብሔር ይባርክ ማለት እፈልጋለሁ። እንግዲህ በድጋሚ በሌላ ኢንተርቪው እንገናኛለን ብዬ አስባለሁኝ። በጣም አመሰግናለሁ ፈቃደኛ ሆነ ስለመጣ ስለተገኘ። ጌታ ኢየሱስ ይባርክ። አሜን። ጌታ ይባርክ። አሜን አሜን። ተመልካቾቻችን አብራችሁን ቆይታ ስላደረጋችሁ አመሰግናለሁኝ። ጌታ ኢየሱስ ክርስቶስ ሲናገር ማንም የተጠማ ቢኖር ወደ እኔ ይምጣ የህይወትም ውሃ ምንጭ ደግሞ ከውስጡ ይፈልቃል ይላልና ማጠጣት ብቻ አይደለም ምንጩን ነው እኛ ውስጥ የሚከተው እግዚአብሔር አምላክና ይህንን ምንጭ ሊሰጠን በዚህ ምንጭ እንድናር በዚህ ምንጭ እንድንረካ በዚህ ምንጭ በዘላለም ህይወት ሊባርከን ጌታ ኢየሱስ ክርስቶስ ከ2018 ዓመት በፊት እንግዲህ በእኛ በቀራንዮ መስቀል ላይ በመሰቀል በመሞት ሞቶ ባለመቅረት ደግሞ ትንሳኤ በማድረግ ተነስቶ ብቻ አልቀረም ደግሞ ወደ አባቱ በመሄድ ስፍራ አዘጋጅላችኋለሁ ብሎናልና እምንመሰክርላችሁ ወንጌል እኛ የወንጌል ድምጽ ነን ስንል እያነበነብን አይደለም፣ ግን የተካፈልነው ህይወት አለ፣ የቀመስነው ህይወት አለ፣ ያመለጥንበት የጨለማ መንግስት አለና ወደዚህ መንግስት እንድትመጡ ወደዚህ ብርሃን እንድትመጡ ወደዚህ ፈውስ እንድትመጡ እንጋብዛችኋለን። ጌታ ኢየሱስ ክርስቶስ የዘላለምን ህይወት ይሰጣል፣ የህይወት ብርሃን ይሰጣል። እንደገና የህይወት ምንጭ ነው፣ ደግሞ ውሃን ይሰጣል። አትጠሙም፣ አትደርቁም፣ አትነጥፉም። በዘራችሁ በህይወታችሁ ውስጥ ምናምን የሆነ ጀነሬሽን አይመጣም፣ ከንቱ የሆነ ጀነሬሽን አይመጣም። ቢኮዝ ኦፍ ይህ ምንጭ ማለት ነውና ወደዚህ ምንጭ እንጠራችኋለን፣ ወደዚህ ዘላለም ህይወት እንጠራችኋለን። ሃይማኖት ቀይሮ አይደለም የምንላችሁ፣ ነገር ግን ከእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ በድንግል ማርያም የተወለደው እሱ ራሱ አምላክ ሆኖ በሰው ማህፀን ውስጥ ገብቶ የተወለደው ጌታ ኢየሱስ ክርስቶስ የዘላለም ህይወት ይሰጣል፣ የዘላለም ረፍት ይሰጣል፣ ወደ ዘላለም ብርሃን ያመጣል፣ ወደ ነፍስ ብርሃን ያመጣል። ከንቱ ሰይጣን በመስቀል ላይ የተሸነፈው ሰይጣን የሰዎችን ልብ በመዝጋት እንግዲህ ከንቱ ተራ ባዶ የሚያደርግ ነፍስ አጥፊ ዘራፊ የሚያደርግ ጎጂ የሚያደርግ አጋንንት ነው። ምድራችን ላይ ለበዛው መገዳደል ምድራችን ላይ ለበዛው መጥፋት መፍትሄው ጌታ ኢየሱስ ክርስቶስ ብቻ ነው። ምናልባት የዘራረግ ይኖራል፣ ምናልባት ከዘር ማንዘር የመጣ ደም የለመደ ዋጋ ሲከፈልለት የለመደ ሲያበላሽ የለመደ ከንቱ ሲያደርግ ጀነሬሽን ሲያጠፋ የለመደውን የሰይጣንን ከርስ የሚሰብረው የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ብቻ ነው። ስለዚህ ኢየሱስ እናወራለን፣ እንሰብካለን፣ እንናገራለን። ወደ ቤታችሁ፣ ወደ ዘራችሁ፣ ወደ ሀረጋችሁ ይህ ወንጌል ይግባ፣ ይህ ወንጌል ይንካችሁ፣ ይህ ወንጌል ታሪካችሁን፣ ዘራችሁን፣ ልጆቻችሁን፣ ቤተሰባችሁን ይለውጥላችሁ። በዚህ ወንጌል ተባረኩ። ጌታ ኢየሱስ ክርስቶስ ይባርካችሁ። አሜን ቲቪ የወንጌል ድምጽ ነው። አብራችሁን ደግሞ ይህንን የወንጌል ድምጽ እንድታስተጋቡ ጠይቃችኋለሁ። ስክሪን ላይ በምትመለከቱ ስልክ ቁጥር በመደወል አብራችሁን እንድታገለግሉ፣ እንድታግዙን፣ እንድታበረታቱን ይህንን የሚዲያ ስራ በጸሎታችሁ፣ በገንዘባችሁ፣ በሐሳባችሁ እንድትረዱን ጠይቃለሁኝ። ሰብለ በቀለ አብሬያችሁ ቆይታ አድርጌያለሁ። በረከትና ማርታ አብረውኝ ቆይታ አድርገው ነበረ።
አፖስትል ጌትነትም አብሮን ቆይታ አድርገዋል። የጌታ ጸጋ ከእናንተ ጋር ይሁን። አሜን ቲቪ የወንጌል ድምጽ ነው። ተባረኩ።